ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምሰምታችኋል። ዜና መከላከያን ይዘን ቀርበናል። በያላችሁበት ሆናችሁ እንድትከታተሉ በአክብሮት ጋበዝን። የማድረግ አቅምን ለማሳደግ በሰራዊታችን የተለያዩ ክፍሎች የአቅም ግንባታ ስልጠና እየተሰጠ መሆኑ ተገለጸ። ተልእኮን በላቀ ብቃት ለመፈጸምና ተኪ አመራሮችን ለማፍራት ቀጣይነት ያለው ስልጠና ወሳኝ መሆኑን የሰሜን ምዕራብ ዕዝ ምክትል አዛዥ ሜጀር ጀነራል ዋኛው አለሜ ገልጸዋል። ከክፍሎች ለደረሰን ዘገባ ዝርዝር ታድላ መላኬ። በሰሜን ምዕራብ ዕዝ ስር ለሚገኝ አንድ ኮር ሲሰጥ የቆየው የመቶና የሻምበል አዛዦች የአቅም ማጎልበቻ ስልጠና ተጠናቋል። በስልጠናው ማጠናቀቂያም ግዳጅን በጀግንነት ለመፈጸምና ተኪ አመራሮችን ለማፍራት ቀጣይነት ያለው ስልጠና ወሳኝ መሆኑ ተገልጿል። ስልታዊ አመራሩ በዓላማ ጽናትና በቁርጠኝነት የትኛውንም ፈታኝና አስቸጋሪ መሰናክሎችን በማለፍ በተሰጠው የግዳጅ ቀጠና የጠላትን ሴራ በማምከንና በመደምሰስ አኩሪ ገድል ማስመዝገብ እንደሚገባውም የሰሜን ምዕራብ ዕዝ ምክትል አዛዥ ሜጀር ጀነራል ዋኛው አለሜ አሳስበዋል። በዚሁ በሰሜን ምዕራብ ዕዝ ስር የሚገኝ ሌላ ኮርም ለስልታዊ አመራሮች በወታደራዊ ሳይንስና ጥበብ በሀገራዊ ታሪኮቻችንና በተቋማዊ እሴቶች ላይ ያተኮረ ስልጠና ሰጥቷል። የጀግንነት ታሪካችንን በእውቀትና ጥበብ ይበልጥ በማሳደግና ቴክኖሎጂን በተገቢው በመጠቀም እውቀት ያላቸው በዲሲፕሊን የታነጹ በሕግና ስርዓት ተልዕኳቸውን የሚፈጽሙ አመራሮች መፈጠራቸውንም የኮሩ አዛዥ ብርጋዴር ጀነራል በላይ አየለ ተናግረዋል። ስልጠናው ጊዜውን የዋጀ አቅም መፍጠርን ያለመ መሆኑን የገለጹት ጀነራል መኮንኑ የሀገራችን መልካም ገጽታ ለማጠልሸት የሚፍጨረጨሩ የጠላት ተላላኪና ባንዳዎች ላይ እርምጃ በመውሰድ የሀገራችንን ሰላም ልማትና ህልውና የመጠበቅ የሁልጊዜ ተልዕኳችን ነው ብለዋል። የደቡብ ግንባር ሰራዊት ደረጃ 3 ሪፈራል ሆስፒታል ነርስ ትምህርት ቤትም የሰራዊቱን የጤና ዝግጁነት ይበልጥ ማረጋገጥን ዓላማው ያደረገ የአቅም ግንባታ ስልጠና ሰጥቷል። ስልጠናው ሰራዊቱ የተሟላ ጤንነት እንዲኖረውና ተልዕኮውን ያለምንም እንቅፋት መፈጸም እንዲችል በሽታን አስቀድሞ ከመከላከል ጀምሮ እስከ ማከም የዘለቀ ሙያዊ ክትትል ማድረግን ያለመ መሆኑን የሪፈራል ሆስፒታሉ ኃላፊ ሌተናል ኮሎኔል አክሊሉ አሻንጎ ገልጸዋል። የጤና ሙያተኞችን በብቃት ሲያሰለጥኑ ለቆዩ የሲቪልና የመከላከያ መምህራን እንዲሁም ከፍተኛ አስተዋጽኦ ላበረከቱ ሙያተኞች የእውቅናና የምስጋና መርሃ ግብርም ተከናውኗል። የኢትዮጵያ ወታደራዊ አካዳሚ 73ኛ መቅደላ ኮርስ እጩ መኮንኖች የአንደኛ ዓመት የቅድመ ማዕረግ የትከሻ ምልክት ለበሱ። አካዳሚው ጥራቱን የጠበቀ ትምህርትና ስልጠና በመስጠት ክፍላቸውን በብቃት መምራት የሚችሉ መኮንኖችን በመፍጠርና የመከላከያን የአመራር ፍላጎት በማሟላት ጉልህ አስተዋጽኦ እያበረከተ እንደሚገኝ አዛዡ ብርጋዴር ጄኔራል ጌታቸው ሀብታሙ ተናግረዋል። የትከሻ ምልክቱ ለእጩ መኮንኖች የጉዛቸው መጀመሪያ እንጂ ማብቂያ ባለመሆኑ በአካዳሚው የሚሰጠው ትምህርትና ስልጠና ዘመናዊ የጦርነት ሳይንስና ስልቶችን የያዘና ከፍተኛ አእምሯዊና አካላዊ ዝግጁነትን የሚጠይቅ በመሆኑ እጩ መኮንኖቹ ራሳቸውን በእውቀት በክህሎትና በአስተሳሰብ ዝግጁ ማድረግ እንደሚጠበቅባቸው ብርጋዴር ጄኔራል ጌታቸው ሀብታሙ አሳስበዋል። እናንተ የምትሰለጥኑት ሀገር የምትፈልገውን ተቋሙ የሚፈልገውን ስልታዊ አመራር ቦታ በመያዝ ሰራዊታችን በሰላም ወቅት ለመገንባትና በጦርነቱም ወቅት በአሸናፊነት ለመወጣት የሚያስችል ወሳኝና ወቅታዊ ውሳኔ ለመስጠት ነው። የኮርሱ አባላት ማንኛውንም ግዳጅ በድል አድራጊነት መፈጸም የሚያስችል ሁለንተናዊ ብቃት እየገበዩ መሆናቸውን የገለጹት ደግሞ የአካዳሚው ምክትል አዛዥ ሌተናል ኮሎኔል አካሌ ሳህለ ናቸው ሲል ፍቃዱ ጆቴ ዘግቧል። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት በስነ ምግባር ግንባታና ሙስናን በመከላከል ተግባራት ላይ ውጤት እያስመዘገበ እንደሚገኝ አስታወቀ። ዳይሬክቶሬቱ በቀጣይ በጀት ዓመትም ጥንካሬዎቹን በማስቀጠል ከሙስና የጸዳች ኢትዮጵያን እውን ለማድረግ በትኩረት እንደሚሰራ አመላክቷል። ሜሮን ጌታነህ ተጨማሪ አላት። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከእዞች ከመምሪያዎችና ከማዕከል ከተውጣጡ አመራሮችና የስነ ምግባር ሙያተኞች ጋር በበጀት ዓመቱ የተከናወኑ ስራዎችን የገመገመ ሲሆን የቀጣይ ስራዎችንም አቅጣጫ አስቀምጧል። የስነ ምግባር ግንባታና ሙስና የመከላከል ስራዎችን በመስራት ሙስና የሚያስከትለውን ተቋማዊና ሀገራዊ ጉዳት በመገንዘብ ተጋላጭ የሆኑ የስራ መስኮችን በመለየትና ክትትል በማድረግ የሚታዩ የስነ ምግባር ጉድለቶችን ማረምና ፍትሃዊ የሆነ አሰራር በማስፈን የሰራዊታችንን ድል አድራጊነት ማረጋገጥ እንደሚገባ የመከላከያ ፍትህ ዋና ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል አሰፋ ደበሌ አሳስበዋል። በማወቅም ባለማወቅም አንዳንድ
የአሰራር ብልሽነት ሊመጣ ይችላል። ይሄም በእንቅጩ ማረም ለሀገራችን ብሎም ለተቋማችን ግዳጅ አፈጻጸም ለሀገራችን መጽናት ተቋማችን ውስጥ በያዝነው በደንብ አርቀን መስራት ይገባናል። በበጀት ዓመቱ ተቋምን በአሰራር ትውልድን በስነ ምግባር በሚል መርህ የስልጠና ፕሮግራሞች በሰፊው መካሄዳቸውን ጠቅሰው የስነ ምግባር መርሆችን ማስረጽ፣ የጥቅም ግጭት መከላከል፣ ሀብት ማስመዝገብና ብልሹ አሰራሮችን መከላከል ላይ ውጤታማ ስራዎች መሰራታቸውን የተናገሩት ደግሞ የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ኮሎኔል አዲሱ ሽፈራው ናቸው። የሙስና ተጋላጭነት ያላቸው ክፍሎችና የስራ መደቦች ላይ የአሰራር ጥናት ማድረግ አጫጭር ጥናቶች በሚሉ ይዘን ክፍተታችን ልናርም አሰራሮችን ልናስተካክልበት የምንችል የክፍሉን አመራር ክፍተት አይተን ልንደግፍበት በምንችል ከዚህ በመነሳት ሀብት ምዝገባ ያው ከሙስና መከላከል እና የጥቅም ግጭት መከላከል ዘዴዎች ውስጥ አንዱ የሆነው የሀብት ምዝገባ ማድረግ ነው። ዳይሬክተሩ አክለውም ከፌዴራል ጸረ ሙስና ኮሚሽንና ከባለድርሻ አካላት ጋር በመስራት የተገኘው ውጤትም ከፍተኛ መሆኑን አውስተው በቀጣዩ የበጀት ዓመትም ጥንካሬዎችን በማስቀጠል የሙስና ወንጀል ጥቆማዎችን በማዘመንና የሀብት ምዝገባን በማጠናከር ሙስናን የሚጸየፍና የሚከላከል ትውልድ መገንባት ላይ ትኩረት ተሰጥቶ እንደሚሰራም አመላክተዋል። በውይይቱ የተሳተፉ አመራሮችና የስነ ምግባር ሙያተኞች ሙስና የሚያመጣውን የሞራል ዝቅጠትና የሀገር ሀብት ምዝበራ ለመከላከል ኃላፊነትን በመወጣት የብልሹ አሰራር ክፍተቶችን ለማረም ቁርጠኛ በመሆን ዳይሬክቶሬቱ ያስቀመጠውን አቅጣጫ ተግባራዊ እንደሚያደርጉ ተናግረዋል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ከእዞች ከኃይሎችና ከመከላከያ ልዩ ልዩ ክፍሎች ከተውጣጡ ባለድርሻ አካላት ጋር ውይይት አደረገ። በተቋሙ የሚገኙ የሴቶች አደረጃጀቶች ብቁ ሴቶችን ወደ መሪነት ለማምጣትና የሴቶችን እኩልነት ለማረጋገጥ በሚደረገው ጥረት ላይ ትልቅ እገዛ እያደረጉ መሆናቸውን የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጄኔራል ሁላገርሽ ድረስ ተናግረዋል። ዳይሬክቶሬቱ በቀጣይም አቅም የሚፈጥሩ ስልጠናዎችን በማዘጋጀት ሴት የሰራዊት አባላት ጥንካሬያቸውን በማስቀጠል ከጀግንነት ተግባራቸው ጎን ለጎን በትምህርታቸው ብቁ ሆነው እንዲቀጥሉ ለማድረግ በትኩረት እንደሚሰራም ተጠቁሟል። ዘገባው የመከላከያ ሕዝብ ግንኙነት ነው። በጸጥታ ኃይሎች የዓላማ ጽናትና በህዝቡ የጋራ ጥረት በየጊዜው አኩሪ ድሎች እየተመዘገቡ መሆናቸው ተገለጸ። በዋግምራ እንዲሁም በደቡብና ሰሜን ወሎ ዞኖችና የከተማ አስተዳደሮች ሰላምን አጽንቶ ልማትን በማረጋገጥ ረገድ የተገኙ ድሎችን ማስቀጠል በሚቻልባቸው ጉዳዮች ላይ ያተኮረ ውይይት ተካሂዷል። በውይይት መድረኩም ህዝቡና ሰራዊቱ ተቀናጅተው በሚያደርጉት ጥረትም የጠላትን ቅስም እየሰበሩና የተገኙ ድሎችን ለማስቀጠል በትጋት እየተንቀሳቀሱ መሆናቸው ተገልጿል። የጸጥታ ኃይሉ ህዝቡና የመስተዳደር አካላቶች በሚያከናውኗቸው የተቀናጁ እንቅስቃሴዎች የጠላትን አንገት ያስደፋ አንጸባራቂ ድል እየተመዘገበ እንደሚገኝም የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ገልጸዋል። ዶክተር አብዱ ሁሴን አያይዘውን በክልሉ በሽብር ስራ ላይ ተሰማርተው የሚገኘው ጽንፈኛ ቡድን በደረሰበት ጠንካራ ምት አቅሙ መዳከሙንም አረጋግጠዋል። መንግስት የዜጎችን ተጠቃሚነት ለማረጋገጥ እያከናወናቸው ያሉ ዘርፈ ብዙ የልማት ውጥኖች ያለ እንከን እንዲፈጸሙ መከላከያ ሰራዊቱ፣ የፌዴራልና የክልሉ የጸጥታ ኃይሎች የጽንፈኛውን ሴራ በማምከን ረገድ በቁርጠኝነት እየሰሩ መሆናቸውንም ምክትል ርዕሰ መስተዳደሩ ተናግረዋል። ዘገባው የጸጋዬ ገብሬ ነው። ሶማሊያና ደቡብ ሱዳን በሰላም ማስከበር ተልዕኮ ለመሰማራት የዝግጅት ስልጠናቸውን ያጠናቀቁ ሞተራይዝድ ሻለቆች ከግማሽ ሚሊዮን ብር በላይ የሆነ የበጎ አድራጎት ድጋፍ አደረጉ። አባላቱ ድጋፍ ያደረጉት በሁርሶ ካምፕ በሚገኘው አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ለሚማሩ ወላጅ አልባና የአቅመ ደካማ ልጆች ነው። የሰላም አስከባሪ አባላቱ ከሀገራዊና ዓለም አቀፋዊ ግዳጃቸው ባሻገር ህዝባዊነታቸውን በበጎ ተግባራቸው ዳግም ያረጋገጡ መሆናቸውን የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጄኔራል አዲሱ ተርፋሳ ገልጸዋል። ዘገባው የተስፋ ያረጋል ነው። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።